እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኘን። በዛሬው የጤና ፕሮግራማችን ላይ የምንመለከተው በአእምሯችሁ ላይ ወይም ደግሞ በአንጎላችሁ ላይ ከፍተኛ የሆነ ጉዳትን የሚያስከትሉ የምታደርጉት 10 ዋና ዋና መጥፎ ልማዶችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። አእምሯችን ወይም ደግሞ አንጎላችን አስፈላጊ የሆነ የሰውነታችን አካል ነው። ከትላልቅ የአካል ክፍሎች አንዱ ነው። እናም በዕለት ተዕለት ህይወታችን ውስጥ ለሚከሰት እያንዳንዱ ተግባር ዋና የሆነ መቆጣጠሪያ ማዕከል ነው። ስለዚህ አእምሯችንን የሚጎዱ የምናደርጋቸው ማስወገድ ያለብን መጥፎ ልማዶችን አሁን እነግራችኋለሁ ማለት ነው። አንደኛ፣ ቁርስን መዝለል ወይም ደግሞ በሰዓቱ አለመመገብ ነው። ቁርስ አለመመገብ በደም ውስጥ ያለውን የስኳር መጠን ይቀንሳል። ይህ ለአንጎል በቂ የሆነ የተመጣጠነ የምግብ አቅርቦትን ያሳጣል። ይህም የአንጎል መበላሸትን ወይም ደግሞ መጎዳትን ያስከትላል። ቁርስ ብዙውን ጊዜ የቀኑ በጣም አስፈላጊ ምግብ ተብሎ ይጠራል። ምክንያቱም ሜታቦሊዝምን ለመጀመር፣ የደም ስኳር መጠንን ለማረጋጋትና የአካልን እናም አእምሮን በአግባቡ ለመስራት አስፈላጊ የሆኑ ንጥረ ነገሮችን አእምሯችሁ እንዲያገኝ ያደርጋል። ቁርስን መዝለል አእምሯችን በአግባቡ እንዲሰራ አስፈላጊውን ንጥረ ነገር እናም ጉልበትን እንዳያገኝ ያደርጋል። ምግብን መዝለል የሚያስከትለው የደም ስኳር መለዋወጥ በአንጎል ውስጥ የነርቭ አስተላላፊ መጠን ላይ ተጽዕኖን ያሳድራል። የስሜት መለዋወጥን ያስከትላል። ቁርስን መዝለል በዕለቱ ከመጠን በላይ እናም ጤናማ ያልሆነ ምግብ የመመገብ እድላችሁን ከፍተኛ እንዲሆን ያደርገዋል። ይህ ከልክ ያለፈ የካሎሪ መጠን ሰውነታችሁ እንዲያገኝ ያደርጋል። የሰውነት ክብደት መጨመር እናም በረጅም ጊዜ ውስጥ የአእምሮ ጤና እናም የማገናዘብ ችሎታን ይቀንሳል። ቁርስ በአንጎል ውስጥ የሚገኝ የግላይኮጂን መጠን እንዲጨምር ያደርጋል። ይህም ንቃት እንዲኖራችሁ እናም ትኩረትን የመስጠት ችሎታን ለማሻሻልም አስፈላጊ ነው። ቁርስን በሰዓቱ አለመመገብ የአእምሮ ንቃትን መቀነስ፣ የመፍዘዝ እናም በስራችሁ ላይ የማተኮር ችግር እንዲያጋጥማችሁ ያደርጋል። ቁርስን በሰዓቱ አለመመገብ የደም ስኳር መጠንን ይቀንሳል። ይህም የድካም ስሜት፣ መበሳጨት እናም ትኩረት የማድረግ ችግርን ያስከትልባቸዋል። ስለዚህ ቁርስን በአግባቡ በሰዓቱ መመገብ ያስፈልጋል። ሁለተኛ ደግሞ የምግብ እጥረት ነው። የተመጣጠነ ምግብ እጥረት እናም የተቀነባበሩ ምግቦች፣ ጤናማ ያልሆነ ስብ፣ ስኳሮች እናም አርቲፊሻል ማጣፈጫ የበዛበት ደካማ አመጋገብ በአእምሮ ጤና ላይ ጉዳትን ያስከትላል። አንጎል የተለያዩ ንጥረ ነገሮችን በአግባቡ እንዲሰራ የሚፈልግ ውስብስብ አካል ሲሆን እነዚህ ንጥረ ነገሮች ሲጎድሉ ወይም ደግሞ ሚዛናዊ ባልሆኑበት ጊዜ በተለያዩ የአንጎል ጤና ላይ አሉታዊ ተጽዕኖን ያሳድራሉ። ቪታሚኖች፣ ማዕድናት፣ አንቲ ኦክሲዳንትስ፣ ኦሜጋ 3 ፋቲ አሲድ እናም አሚኖ አሲዶች ያሉ አስፈላጊ ንጥረ ነገሮች የማገናዘብ ችሎታ፣ የማስታወስ ችሎታ፣ የመማር ክህሎት እናም አጠቃላይ የአእምሮ ጤናን ለመጠበቅ አስፈላጊ ናቸው። የተቀነባበሩ ምግቦች፣ ስኳር እናም ጤናማ ያልሆኑ ስብ ይዘት ያላቸውን ምግቦችን መመገብ አእምሮን ጨምሮ በሰውነት ላይ ስር የሰደደ እብጠትን ያስከትላል። እንደ አልዛይመርስ እናም ፓርኪንሰንስ ያሉ በሽታዎችን ያስከትላል። ፍሪ ራዲካልስ በሴሎች እናም በዲኤንኤ ላይ ጉዳት የሚያደርሱ ያልተረጋጉ ሞለኪውሎች አንጎልን ጨምሮ በሰውነት ውስጥ ለሚፈጠር የኦክሲዲቲቭ ውጥረት አስተዋጽኦ ያደርጋሉ። ኦክሲዲቲቭ ውጥረትን ለመከላከል የሚረዳው አንቲ ኦክሲዳንትስ የሌለው ደካማ አመጋገብ ደግሞ በአንጎል ሴሎች ላይ በኦክሲዲቲቭ ውጥረት የመጎዳት እድልን ይጨምራል እናም የአእምሮ ጤናን ይጎዳል። የተመጣጠነ ምግብ እጥረት የአልዛይመር በሽታ እናም ፓርኪንሰንስ የመሳሰሉ በሽታዎች የመጋለጥ እድልን ይጨምራል። ሶስተኛ ደግሞ ረዘም ላለ ጊዜ መቀመጥ፣ መተኛትናም የአካል ብቃት እንቅስቃሴን የማታደርጉ ከሆነ አንጎላችን ይጎዳል ማለት ነው። ረዘም ላለ ጊዜ መቀመጥ ወይም ደግሞ የአካል ብቃት እንቅስቃሴ አለማድረግ የአእምሮ ጤና ላይ በርካታ ጉዳቶችን ያስከትላል። የአካል ብቃት እንቅስቃሴ አለማድረግ እንደ ድብርትናም ጭንቀት ያሉ የአእምሮ ጤና መታወክ በሽታዎች የመጋለጥ እድልን ይጨምራል። መደበኛ የአካል ብቃት እንቅስቃሴ ከሌለ ግለሰቦች ለዝቅተኛ በራስ የመተማመን ስሜትናም ለጭንቀት የበለጠ ተጋላጭ ይሆናሉ።
የአካል ብቃት እንቅስቃሴን አለማድረግ የመረበሽ ስሜትን ይጨምራል፣ የእንቅልፍ እጥረትን ያስከትላል እናም የአእምሮ ጤና ላይ ጉዳትን ያስከትላል። ለረጅም ጊዜ መቀመጥናም እንቅስቃሴን አለማድረግ የማስታወስ ችሎታን ያዳክማል እናም አዲስ መረጃዎችን የመማር ችሎታንም ይቀንሷል። ለረጅም ጊዜ መቀመጥናም የአካል ብቃት እንቅስቃሴ አለማድረግ አእምሮን ጨምሮ በሰውነት ላይ የሚፈጠር እብጠትንም ያስከትላል። ስር የሰደደ የሰውነት እብጠት ደግሞ ለተለያዩ የጤና ችግሮች ዋነኛ መንስኤ ነው። ያለ እንቅስቃሴ ለረጅም ጊዜ መቀመጥ ለአልዛይመርስ በሽታ እና ለመርሳት በሽታ የመጋለጥ እድላችሁን ይጨምረዋል። አራተኛ ደግሞ ስኳር የበዛባቸው ምግብና መጠጦችን አዘውትሮ መጠቀም ነው። ከመጠን በላይ የሆነ የስኳር መጠን መጠቀም የማስታወስ ችሎታ፣ የመማር ክህሎትና ከአጠቃላይ የማገናዘብ ችሎታ ላይ ተጽዕኖ ያሳድራል። ከፍተኛ መጠን ያለው ስኳር መጠቀም የአንጎል እብጠትን ያስከትላል። ይህም በአንጎል ሴሎች መካከል ያለውን ግንኙነትን ያስተጓጉላል እናም የማገናዘብ ችሎታን ይቀንሳል። ስኳርን አብዝቶ መጠቀም ለአእምሮ ጤና መታወክ እንደ ጭንቀት፣ ድብርትናም የስሜት መለዋወጥ የመጋለጥ እድልን ይጨምራል። ከፍተኛ የስኳር መጠንን መጠቀም በደም ውስጥ ያለውን የስኳር መጠን መለዋወጥን ያስከትላል። ይህም ስሜትንናም ፍላጎታችሁን የሚቆጣጠሩ በአንጎል ውስጥ የነርቭ አስተላላፊዎችን ይጎዳል። ከፍተኛ የስኳር መጠንን መጠቀም በአንጎል ውስጥ የኦክሲዲቲቭ ውጥረትን ስለሚጨምር የአንጎል ሴሎችን ይጎዳል፣ እንዲሁም የማገናዘብ ችሎታን ይጎዳል። የኦክሳይድ ውጥረት ከተለያዩ የነርቭ በሽታዎችና የማገናዘብ ችሎታ መቀነስ ጋር የተያያዘ ነው። ከመጠን በላይ የሆነ ስኳርን መጠቀም የአእምሯችን ክፍሎች ላይ በተለይም ከማስታወስናም ከማገናዘብ ችሎታ ጋር የተያያዙት ላይ ተጽዕኖ ያሳድራል። ከፍተኛ መጠን ስኳርን መጠቀም ለማስታወስናም ለመማር ወሳኝ የሆነውን ሂፖካምፓል መጠን ይቀንሳል። ከፍተኛ መጠን ያለው ስኳርን መጠቀም በአንጎል ውስጥ ዶፓሚን እንዲለቀቅ ያደርጋል። ይህም ከደስታ ጋር የተያያዘ የነርቭ አስተላላፊ ነው። ከጊዜ በኋላ ከፍተኛ የስኳር መጠንን መውሰድ የዶፓሚን ተቀባይ ሴሎች የሚሰጡትን ምላሽን ይቀንሰዋል። ተመሳሳይ የሆነ አስደሳች ውጤትን ለማግኘት ብዙ ስኳር መጠን ያስፈልጋል። ይህ ለስኳር ሱሰኝነትና ከፍተኛ የስኳር ይዘት ያላቸውን ምግቦችን ለመመገብ ያላችሁ ፍላጎት ይጨምራል። ከፍተኛ መጠን ያለው ስኳርን መጠቀም በአንጎል ውስጥ የሚከሰት እብጠትን ያስከትላል። ለተለያዩ የነርቭ የጤና ችግርና የማገናዘብ ችሎታ መቀነስ አስተዋጽኦ ያደርጋል። ስር የሰደደ የነርቭ ሴሎች እብጠት እንደ አልዛይመርስና ፓርኪንሰንስ ያሉ የኒውሮ ዲጀነሬቲቭ በሽታዎችን ያስከትላል። ስኳር የበዛባቸው ምግብና መጠጦች በሰውነታችሁ ላይም የሚያሳድሩት ተጽዕኖ አሉ ማለት ነው። ስኳር የበዛባቸው ምግብና መጠጦችን አዘውትሮ መጠቀም ከሚያስከትላቸው ተጽዕኖዎች ውስጥ አንዱ የሰውነት ክብደት መጨመር ነው። ስኳር የበዛባቸው ምግቦችና መጠጦች ብዙ የካሎሪ ይዘት ያላቸው ነገር ግን በንጥረ ነገር ይዘታቸው ዝቅተኛ ናቸው። ይህም ከመጠን በላይ ካሎሪን ወደ ሰውነታችን እንዲቀላቀል ያደርጋል። ከመጠን በላይ ስኳርን መውሰድ ከመጠን በላይ ስብ በሰውነታችሁ ውስጥ እንዲከማች አስተዋጽኦ ያደርጋል። ይህም የሰውነት ክብደት እንዲጨምርና ከመጠን ላለፈው ውፍረት የመጋለጥ እድልን ይጨምራል። ከፍተኛ የስኳር ይዘት ያላቸውን ምግብና መጠጦችን አዘውትሮ መጠቀም ለአይነት 2 የስኳር በሽታ ተጋላጭነትን ይጨምራል። ከፍተኛ መጠን ያላቸው ስኳርን በምንጠቀምበት ጊዜ በደም ውስጥ ያለው የስኳር መጠን እንዲጨምር ስለሚያደርግ ቆሽት በደም ውስጥ ያለውን የስኳር መጠን ለመቆጣጠር እንዲረዳ ኢንሱሊን እንዲለቀቅ ያደርጋል። በጊዜ ሂደት ይህ ለአይነት 2 የስኳር በሽታ ምክንያት የሆነውን ኢንሱሊን ሬዚስታንስን ያስከትላል። ስኳር ለጥርስ መበስበስና ለመቦርቦርም ትልቅ አስተዋጽኦ አለው። ጣፋጭ ምግቦችንና መጠጦችን በምንጠቀምበት ጊዜ በአፍ ውስጥ ያሉት ባክቴሪያዎች ስኳሩን ይመገባሉ እናም የጥርስ መስተዋትን የሚሸረሽር አሲድን ያመነጫሉ። ይህም የጥርስ መቦርቦርና መበስበስን ያስከትላል። ከፍተኛ የስኳር መጠንን መጠቀም ለድድ በሽታ እናም ለሌሎች የአፍ ጤንነት ችግሮችም አስተዋጽኦ ያደርጋል። ከፍተኛ መጠን ያለው ስኳርን መጠቀም ለልብ ህመምና ለሌሎች የልብና የደም ቧንቧ የጤና ችግሮች የመጋለጥ እድልንም ይጨምራል። ከፍተኛ የስኳር ይዘት ያላቸውን ምግብና መጠጦችን መጠቀም ለደም ግፊት፣ ለሰውነት እብጠት እናም ጤናማ ያልሆነ የኮሌስትሮል መጠን እንዲኖር አስተዋጽኦ ያደርጋል። ይህም ለልብ ህመም ተጋላጭ ያደርጋል። ከፍተኛ መጠን ያለው ስኳርን በምንጠቀምበት ጊዜ ጉበት ይደክማል እናም ከመጠን በላይ ስኳርን እንደ ስብ ማከማቸት ይጀምራል። ይህም ለሰባ የጉበት በሽታ አስተዋጽኦ ያደርጋል። በጊዜ ሂደት ይህ
ጉበትን ይጎዳልና ከጉበት ጋር የተያዙ የጤና ችግሮች የመጋለጥ እድልንም ይጨምራል። አምስተኛ እንቅልፍ ማጣት ነው። እንቅልፍ ማጣት ትኩረት የመስጠት ችሎታን፣ የማስታወስ ችሎታ እናም የውሳኔ አሰጣጥን ጨምሮ የማገናዘብ ችሎታ ላይ ተጽዕኖን ያሳድራል። የማስታወስ ችሎታ ለማሻሻል እናም አዳዲስ መረጃዎችን በአእምሯችሁ ለመመዝገብ በቂ እንቅልፍ ማግኘት በጣም አስፈላጊ ነው። ስለዚህ በቂ እንቅልፍን ካላገኛችሁ የመማርና የማስታወስ አቅማችሁ ይቀንሳል። እንቅልፍ ስሜትን በመቆጣጠር ረገድ ወሳኝ ሚናን ይጫወታል። እንቅልፍ ማጣት ደግሞ ብስጭትን ያስከትላል። የስሜት መለዋወጥና ጭንቀትን ለመቆጣጠርም እንድትቸገሩ ያደርጋል። ስር የሰደደ እንቅልፍ ማጣት እንደ ጭንቀትና ድብርት ያሉ የስሜት መታወክ በሽታዎች የመጋለጥ እድልን ይጨምራል። አእምሯችሁ ከአዳዲስ ነገሮች ጋር ፈጥኖ ለመላመድና ለመለወጥ እንቅልፍ አስፈላጊ ነው። የእንቅልፍ ማጣት አእምሯችሁ ነገሮችን ለማወቅና አዲስ የነርቭ ሴሎች እርስ በርስ የሚያደርጉትን ግንኙነት ለመስረት አስቸጋሪ ያደርገዋል። እናም በመማርናም በማስታወስ ችሎታ ላይ ተጽዕኖን ያሳድራል። እንቅልፍ ማጣት በአንጎል ላይ እብጠት እንዲፈጠር ያደርጋል። ይህም የአልዛይመርስ በሽታ እናም የፓርኪንሰንስ በሽታን ጨምሮ ለተለያዩ የነርቭ በሽታዎች ተጋላጭነትን ይጨምራል። በአእምሮ ውስጥ የሚከሰት ስር የሰደደ እብጠት ስሜትንናም የማገናዘብ ችሎታ ላይ ተጽዕኖን ያሳድራል። እንቅልፍ በሰውነት ውስጥ ያሉ ሆርሞኖችን በመቆጣጠር ረገድ ወሳኝ ሚናን ይጫወታል። የጭንቀት ደረጃ፣ የምግብ ፍላጎታችሁ ላይ እናም ስሜታችሁ ላይ ተጽዕኖ የሚያሳድሩ ሆርሞኖችን ለመቆጣጠርም ይረዳል። እንቅልፍ ማጣት በአንጎል ውስጥ የሆርሞኖች ሚዛን እንዲዛባ ያደርጋል። ይህም በስሜታችሁ ላይ፣ በጭንቀት ደረጃችሁ እናም በምግብ ፍላጎታችሁ ላይ ለውጥን ያመጣል። ስር የሰደደ እንቅልፍ ማጣት እንደ አልዛይመርስ እናም ፓርኪንሰንስ ያሉ የኒውሮ ዲጀነሬቲቭ በሽታዎችን ያስከትላል። እንቅልፍ በቀን ውስጥ የሚከማቹ መርዛማ ንጥረ ነገሮችንና ቆሻሻዎችን ለማስወገድ ለአእምሯችሁ በጣም አስፈላጊ ነው። እናም በቂ እንቅልፍ ካላገኛችሁ ይህ ሂደት ይስተጓጉላል። ይህም በአንጎል ጤና ላይ በረጅም ጊዜ ሂደት ውስጥ ጉዳትን ያስከትላል ማለት ነው። እንቅልፍ ማጣት በአእምሯችሁ ላይ ብቻ ሳይሆን በሰውነታችሁ ላይም ተጽዕኖ ያሳድራል። እሱን ደግሞ ልንገራችሁ። እንቅልፍ ማጣት የሰውነታችሁ ሆርሞኖች ላይ ተጽዕኖን ያሳድራል። ይህም የምግብ ፍላጎትና የሜታቦሊዝም ለውጥን ያስከትላል። እንቅልፍ ማጣት ለሰውነት ክብደት መጨመር፣ ከመጠን ላለፈ ውፍረትናም እንደ የስኳር በሽታ ላሉ የጤና ችግሮች የመጋለጥ እድልን ይጨምራል። እንቅልፍ ማጣት የኢንሱሊን ተግባር ላይ ተጽዕኖን ያሳድራል። ይህም ሰውነታችን በደም ውስጥ ያለውን የስኳር መጠን ለመቆጣጠር በጣም አስቸጋሪ እንዲሆንበት ያደርገዋል። ስር የሰደደ እንቅልፍ ማጣት እንደ የደም ግፊት፣ የልብ ህመምናም ስትሮክ የመሳሰሉ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎች ተጋላጭነትን ይጨምራል። እንቅልፍ ማጣት የደም ግፊትን፣ የልብ ምትንናም በሰውነት ውስጥ እብጠትን ያስከትላል። ይህም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር የጤና ችግሮችን ያስከትላል። እንቅልፍ በሰውነት ውስጥ ያለውን የሆርሞን ምርትን ለመቆጣጠር አስፈላጊ ሲሆን የምግብ ፍላጎትን፣ ጭንቀትንና እድገትን የሚቆጣጠሩትን ጨምሮ ማለት ነው። እንቅልፍ ማጣት እንደ ኮርቲሶል፣ ግሬሊን ወይም ደግሞ የረሃብ ስሜት ሆርሞን እናም ሌፕቲን ወይም ደግሞ የጥጋብ ስሜት ሆርሞን ያሉ የሆርሞኖችን ሚዛን ያዛባል። ይህም የምግብ ፍላጎት ስሜትናም የጭንቀት ደረጃ ላይ ለውጥን ያመጣል። እንቅልፍ ማጣት የሰውነትን በሽታ የመከላከል አቅምን በማዳከም ሰውነታችሁን ለጉንፋን፣ ለሳልናም ለሌሎችም ኢንፌክሽኖች ተጋላጭ ያደርገዋል። እንቅልፍ ማጣት ለቆዳ ችግሮች ለምሳሌ ያለ ጊዜው እርጅና፣ መፍዘዝናም እብጠትናም እንደ ብጉርናም ኤግዜማ ያሉ የቆዳ በሽታዎች የመጋለጥ እድልን ይጨምራል። ስድስተኛ ደግሞ ሲጃራ ማጨስ ነው። ሲጃራ ማጨስ የማስታወስ ችሎታ፣ ትኩረት የመስጠት ችሎታን ይቀንሳል እናም አጠቃላይ የማገናዘብ ችሎታ ላይ ተጽዕኖን ያሳድራል። የትንባሆ ሱስ የሚያስይዝ ኒኮቲን በአንጎል ውስጥ የነርቭ አስተላላፊ ኬሚካሎች ዝውውር ላይ ተጽዕኖን ያሳድራል። ይህም የማገናዘብ ችሎታ ላይ ለውጥን ያመጣል። ሲጃራ ማጨስ በአንጎል ውስጥ እብጠት እንዲፈጠር ስለሚያደርግ ለተለያዩ የነርቭ በሽታዎችና የማገናዘብ ችሎታ መቀነስ አስተዋጽኦን ያደርጋል። ስር የሰደደ የነርቭ ሴሎች እብጠት እንደ አልዛይመርስናም ፓርኪንሰንስ ያሉ የኒውሮ ዲጀነሬቲቭ በሽታዎች ተጋላጭነትን ይጨምራል። ሲጃራ ማጨስ ወደ አንጎል የደም ፍሰትን ይቀንሳል፣ እንዲሁም ኦክሲጅንንናም ለአእምሮ ህዋሳት የሚሄደውን ንጥረ ነገርን ይቀንሳል። በሲጃራ ውስጥ ያለው ኒኮቲን በአንጎል ውስጥ ዶፓሚን እንዲለቀቅ ያደርጋል። ይህም ከደስታ እናም ሽልማት ጋር የተያያዘ የነርቭ አስተላላፊ ነው። በጊዜ ሂደት ስር የሰደደ ማጨስ
ዶፓሚን ተቀባይ ተግባር ላይ ተጽዕኖን ያሳድራል። ይህም በተፈጥሮ የዶፓሚን ምርት እንዲቀንስና ሰዎች ዶፓሚን እንዲለቀቅ በኒኮቲን ላይ እንዲተማመኑ ያደርግባቸዋል። ሲጃራ ማጨስ የአንጎልን መዋቅር በተለይም ከማስታወስና ከግንዛቤ ተግባር ጋር በተያያዙ አካባቢዎች ላይ ተጽዕኖን ያሳድራል። ሲጃራ ማጨስ ለአእምሯችሁ ጤና መታወክ እንደ ጭንቀት፣ ድብርትና የስሜት መቃወስ የመጋለጥ እድልን ይጨምራል። የኒኮቲን ጥገኝነት ሰዎች ማጨስን ለማቆም ሲሞክሩ ለጭንቀትና ለድብርት ስሜት አስተዋጽኦ ያደርግባቸዋል። ሲጃራ ማጨስ በአንጎል ውስጥ የሚገኙ የነርቭ አስተላላፊዎችን ሚዛን ያዛባል። ስሜት፣ የማገናዘብ ችሎታናም አጠቃላይ የአእምሮ ስራን ይጎዳል። ኒኮቲን እንደ ዶፓሚን፣ ሴሮቶኒንና ኖርፊኒፍሪን ያሉ የነርቭ አስተላላፊዎችን ማምረትናም መለቀቅ ላይ ተጽዕኖ በማሳደር የስሜትናም የባህሪ ለውጥን ያስከትላል ማለት ነው። ሲጃራ ማጨስ በአእምሯችሁ ላይ ብቻ ሳይሆን በሰውነታችሁ ላይም ጉዳትን ያስከትላል ማለት ነው። ሲጃራ ማጨስ የመተንፈሻ አካላት በሽታዎችን እንደ ስር የሰደደ የሳምባ ምችና የሳምባ ካንሰር ዋነኛ መንስኤ ነው። በትንባሆ ጭስ ውስጥ የሚገኙት ጎጂ ኬሚካሎች በሳምባችሁ ውስጥ የአየር መተላለፊያ ቱቦ እናም የአየር ከረጢቶች ላይ ጉዳትን ያደርሳል። ይህም የሳምባ ስራን ይቀንሳል። የመተንፈስ ችግርናም የመተንፈሻ አካላት ኢንፌክሽን ተጋላጭነትንም ይጨምራል። ሲጃራ ማጨስ ለልብና የደም ስር ለካርዲዮቫስኩላር በሽታዎች እንደ የልብ ህመም፣ ስትሮክ፣ የደም ቧንቧ የጤና ችግሮች ተጋላጭነትን ይጨምራል። በትንባሆ ጭስ ውስጥ ያሉት ጎጂ ኬሚካሎች የደም ስሮች ላይ ጉዳትን ያደርሳሉ። ይህም ፕላክ ክምችት እንዲፈጠርና የደም ቧንቧዎች መጥበብን ያስከትላል። ይህም የልብ ድካም እናም የስትሮክ ተጋላጭነትን ይጨምራል። ሲጃራ ማጨስ በሽታ የመከላከል አቅምን በማዳከም ሰዎች ለበሽታ እናም ለኢንፌክሽን ተጋላጭ እንዲሆኑ ያደርጋል። በትንባሆ ጭስ ውስጥ የሚገኙት ኬሚካሎች የሰውነትን በሽታ የመከላከል አቅምን በማዳከም በሽታ አምጪ ተዋሲያንን የመከላከልና ከበሽታ የማገገም አቅምን ይቀንሳሉ። ሲጃራ ማጨስ ለተለያዩ የካንሰር አይነቶች ማለትም እንደ ሳምባ፣ የጉሮሮ፣ የአፍ፣ የአንጀት፣ የጣፊያ፣ የፊኛ እናም የኩላሊት ካንሰርን ጨምሮ ለተለያዩ የካንሰር አይነቶች የመጋለጥ እድልንም ይጨምራል። በትንባሆ ጭስ ውስጥ ያሉት ኬሚካሎች ዲኤንኤ ላይም ጉዳት ያደርሳሉ። ይህም የካንሰር ህዋሳትናም እጢዎች እንዲፈጠሩ ያደርጋል። ሲጃራ ማጨስ የሰውነትን ቆዳ እርጅናም ያፋጥናል እናም የቆዳ መሸብሸብ፣ የቆዳ መጨማደድ እናም የቆዳ ካንሰር የመሳሰሉ የቆዳ በሽታዎች የመጋለጥ እድልንም ይጨምራል። በትንባሆ ጭስ ውስጥ የሚገኙት ኢላስቲን ኬሚካሎች በቆዳችሁ ውስጥ የሚገኙትን ኮላጅን እናም ፋይበርን ይጎዳል እናም ያለ ጊዜው እርጅና እናም የቆዳ የመለጠጥ ችሎታን ይቀንሳል። ሲጃራ ማጨስ በምግብ መፍጫ ስርዓት ላይ አሉታዊ ተጽዕኖን ስለሚያሳድር እንደ የጨጓራ ቁስለት፣ ቃርና የጨጓራና የአንጀት ካንሰር የመሳሰሉ በሽታዎች የመጋለጥ እድልን ይጨምራል። ሲጃራ ማጨስ ለሰውነታችሁ አስፈላጊ የሆኑ ንጥረ ነገሮችን ለማዋሃድ አስቸጋሪ ያደርገዋልና የምግብ እጥረትንም ያስከትላል። ሲጃራ ማጨስ በወንዶችም በሴቶችም ላይ የስነ ተዋልዶ ጤና ላይ አሉታዊ ተጽዕኖን ያሳድራል። በወንዶች ላይ ሲጃራ ማጨስ የወንድ የዘር ፍሬን ጥራትናም እንቅስቃሴውን ይቀንሷል። ይህም የመውለድ ችግርን ያስከትላል። በሴቶች ላይ ደግሞ ሲጃራ ማጨስ በሆርሞን መጠን ላይ ተጽዕኖን ያሳድራል። የወር አበባ መዛባትናም ከእርግዝና ጋር የተያያዙ የጤና ችግሮችናም የመካንነት ተጋላጭነትንም ይጨምራል። ሰባተኛ ደግሞ ከመጠን በላይ አልኮል መጠጣት ነው። ከመጠን በላይ አልኮል መጠጥን አላግባብ መጠቀም የማስታወስ ችሎታን፣ ትኩረትን፣ የመስጠት ችሎታን እናም አጠቃላይ የማገናዘብና የማመዛዘን ችሎታን ይቀንሳል። አልኮል በአንጎል ውስጥ የነርቭ አስተላላፊ ዝውውር ላይ ተጽዕኖን ያሳድራል። ይህም የመማር ክህሎትንናም የማስታወስ ችሎታንም ይቀንሰዋል። ከመጠን በላይ አልኮልን መጠጣት የተወሰነ የአእምሯችሁ ክፍል ላይ ተጽዕኖን ያሳድራል። ይህም በአንዳንድ የአንጎል ክፍሎች መጠንና ተግባር ላይ ለውጥን ያመጣል። ከመጠን በላይ አልኮልን አላግባብ መጠቀም የማገናዘብ መጠን እንዲቀንስ ያደርጋል። በተለይም ለማስታወስ፣ ለውሳኔ አሰጣጥና ስሜታችሁን ለመቆጣጠር አስፈላጊ የሆነው የአእምሯችሁ ክፍል ላይ ተጽዕኖ ያሳድራል። አልኮል መጠጣት በአንጎል ውስጥ ዶፓሚን እንዲለቀቅ ያደርጋል። ይህም ከደስታ እናም ሽልማት ጋር የተያያዘ የነርቭ አስተላላፊ ነው። ከጊዜ በኋላ ከፍተኛ መጠን ያለው አልኮልን አላግባብ መጠቀም የዶፓሚን ተቀባይ ሴሎች ተግባር ላይ ተጽዕኖ ያሳድራል። ይህም በተፈጥሮ የዶፓሚን ምርት እንዲቀንስናም ሰዎች ዶፓሚን እንዲለቀቅ በአንጎል ላይ ጥገኛ እንዲሆኑ ያደርጋል። ከጊዜ በኋላ ከፍተኛ መጠን ያለው አልኮልን አላግባብ መጠቀም የዶፓሚን ተቀባይ ሴሎች ተግባር ላይ ተጽዕኖ ያሳድራል። ይህም በተፈጥሮ ዶፓሚን ምርት እንዲቀንስናም ሰዎች ዶፓሚን እንዲለቀቅ
በአልኮል ላይ ጥገኛ እንዲሆኑ ያደርጋል። ከመጠን በላይ አልኮል መጠጣት እንደ ድብርት፣ ጭንቀትናም የስሜት መቃወስ ያሉ የአእምሮ ጤና መታወክ በሽታዎች የመጋለጥ ዕድልን ይጨምራል። አልኮል የአእምሮ ተፈጥሯዊ የነርቭ አስተላላፊ ሚዛንን ያዛባል። ይህም በባህሪያችሁና በስሜታችሁ ላይ ለውጥን ያመጣል። ከፍተኛ መጠን ያለው አልኮልን ያለ አግባብ መጠጣት በአእምሮ ላይ የሚከሰት እርጅናን ያፋጥናል። ይህም የማገናዘብ ችሎታን ይቀንሳልና አእምሮ ስራውን በአግባቡ እንዳይሰራ ያደርጋል። ከፍተኛ መጠን ያለው አልኮልን መጠጣት ከእድሜ ጋር ተዛማጅነት ያላቸውን የማገናዘብ ችሎታ መቀነስና እንደ አልዛይመርስ ያሉ በሽታ የመጋለጥ ዕድልን ይጨምራል። አልኮል በአንጎል ውስጥ ያሉ የነርቭ አስተላላፊዎችን ሚዛን ያዛባል። ስሜትን፣ የማገናዘብ ችሎታንናም አጠቃላይ የአእምሮ ስራን ይጎዳል። ከፍተኛ መጠን ያለው አልኮልን አላግባብ መጠቀም እንደ ዶፓሚን፣ ሴሮቶኒን ያሉ የነርቭ አስተላላፊዎች መመረትናም መለቀቅ ላይ ተጽዕኖ ያሳድራል። ይህም በስሜታችሁ በባህሪ እናም በማስተዋል ችሎታችሁ ላይ ለውጥን ያስከትላል። ከመጠን በላይ አልኮልን አዘውትሮ አላግባብ መጠጣት በአንጎል ውስጥ እብጠት እንዲፈጠር ስለሚያደርግ ለተለያዩ የነርቭ በሽታዎችናም የማገናዘብ ችሎታ መቀነስ አስተዋጽኦ ያደርጋል። ስር የሰደደ የነርቭ ሴሎች እብጠት እንደ አልዛይመርስናም ፓርኪንሰንስ ያሉ በሽታዎችን ያስከትላል። ከመጠን በላይ አልኮልን መጠጣት በአእምሯችሁ ላይ ብቻ ሳይሆን በሰውነታችሁ ላይም የሚያስከትለው የጤና ችግር አለ ማለት ነው። ከመጠን በላይ አልኮልን በመጠጣት ከሚጎዱት የአካል ክፍሎች አንዱ ጉበታችን ነው። ከፍተኛ መጠን ያለው የአልኮል መጠንን መጠጣትና አላግባብ መጠቀም ከመጠን በላይ ስብ የተከማቸበት ጉበት፣ በአልኮል ምክንያት የሚከሰት ሄፓታይተስና የጉበት ካንሰር የመሳሰሉ የጉበት በሽታዎችን ያስከትላል። ከመጠን በላይ አልኮልን መጠጣት የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎችን እንደ የደም ግፊት፣ የልብ ህመምና ስትሮክ የመሳሰሉ በሽታዎች የመጋለጥ ዕድልን ይጨምራል። አልኮል የደም ግፊትን፣ የልብ ምትንና የኮሌስትሮል መጠንን ይጨምራል። ይህም የልብና የደም ቧንቧ በሽታዎች የመጋለጥ ዕድልን ይጨምራል። ከመጠን በላይ አልኮልን መጠጣት ለተለያዩ የካንሰር አይነቶች ማለትም የጉበት፣ የጡት፣ የአንጀት፣ የጉሮሮ እናም የአፍ ውስጥ የሚከሰቱ የካንሰር አይነቶች የመጋለጥ ዕድልን ይጨምራል። አልኮል ዲኤንኤ ላይም ጉዳትን ያስከትላል። ይህም የካንሰር ህዋሳትናም ለእጢዎች መፈጠርም አስተዋጽኦ ያደርጋል። ከመጠን በላይ አልኮል መጠጣት በአንጎልና በነርቭ ስርዓት ላይ አሉታዊ ተጽዕኖዎችን ስለሚያሳድር ነገሮችን በአግባቡ የማስተዋል ችግር፣ የማስታወስ ችሎታ መቀነስና ነገሮችን የማስተባበር ችግርን ያስከትላል። ስር የሰደደ የአልኮል መጠጥን አላግባብ መጠቀም አልኮል፣ ኒውሮፓቲ የመሳሰሉ የነርቭ በሽታዎች የመጋለጥ ዕድልን ይጨምራል። ከመጠን በላይ አልኮልን መጠጣት በወንዶችም በሴቶችም የስነ ተዋልዶ ጤና ላይም አሉታዊ ተጽዕኖን ያሳድራል። በወንዶች ላይ ከፍተኛ መጠን ያለው አልኮልን መጠቀም የወንድ የዘር ፍሬ ጥራትንና እንቅስቃሴውን ይቀንሳል። ይህም የስነ ተዋልዶ የጤና ችግሮችን ያስከትላል። በሴቶች ላይ ደግሞ አልኮል በሆርሞን መጠን ላይ አሉታዊ ተጽዕኖን ያሳድራል። የወር አበባ መዛባትና ከእርግዝና ጋር የተያያዙ የጤና ችግሮችና የስነ ተዋልዶ የጤና ችግሮች ተጋላጭነትን ይጨምረዋል። 8ኛ ደግሞ ከመጠን ያለፈ ጭንቀትን መጨነቅ ነው። ጭንቀት በአንጎል ውስጥ ያሉ የነርቭ አስተላላፊዎችን ሚዛን ያዛባል። ስሜታችሁን፣ የማገናዘብ ችሎታንናም አጠቃላይ የአእምሮ ተግባርን ይጎዳል። ጭንቀት እንደ ሴሮቶኒን፣ ዶፓሚንናም ኖርፊኒፍሪን ባሉ የነርቭ አስተላላፊዎች መጠን ላይ ለውጥን ያመጣል። እነዚህ ሆርሞኖች ስሜታችሁን፣ ሰውነታችሁ ለጭንቀት የሚሰጠውን ምላሽና የማገናዘብና የማመዛዘን ችሎታን የሚቆጣጠሩ ሆርሞኖች ናቸው። ለመማርናም ለማስታወስ ወሳኝ የሆነው የአንጎል ክልል ሂፖካምፐስ በተለይ በጭንቀት ጉዳት ይደርስበታል። ከመጠን ያለፈ ጭንቀት በሂፖካምፐስ ውስጥ የኒውሮጅን የአዳዲስ ነርቭ ሴሎች መፈጠር እንዲቀንስ ያደርጋል። የማስታወስ ችሎታንና የማገናዘብና የማመዛዘን ችሎታን ይቀንሰዋል። ከመጠን ላለፈ ጭንቀት ለረጅም ጊዜ መጋለጥ የማስታወስ ችሎታን፣ ትኩረትን የመስጠት ችሎታንና የውሳኔ አሰጣጥን ጨምሮ የማገናዘብ የማመዛዘንና የአእምሮ ተግባር ላይ ጉዳትን ያስከትላል። ከመጠን ያለፈ ጭንቀት ችግርን የመፍታትና ከአዳዲስ ሁኔታዎች ጋር ለመላመድ ከባድ ያደርግባቸዋል። ይህም አጠቃላይ በአእምሮ ጤና ላይ ተጽዕኖን ያሳድራል። ከመጠን ያለፈ ጭንቀት አእምሮን ይጎዳልና በአእምሮ የተወሰኑ ክፍሎች ላይ ለውጥን ያመጣል። ይህም በነርቭ ሴሎች መካከል ያለው ግንኙነት ላይ ጉዳትን ያደርሳል። እነዚህ ለውጦች ደግሞ የአንጎል ተግባር ላይ ተጽዕኖን ያሳድራሉ እናም በረጅም ጊዜ የማገናዘብ ችሎታ ላይ እናም ለስሜት መቃወስም አስተዋጽኦ ያደርጋል ማለት ነው። 9ኛ ደግሞ ብዙ ነገሮችን ወይም ደግሞ ስራን በአንድ ጊዜ ለማከናወን መሞከር ነው።
አንድ ጊዜ በተለያዩ ስራዎች ላይ ለማተኮር ስንሞክር አእምሯችን ለእያንዳንዱ ተግባር የሚፈልገውን ሙሉ ትኩረት መስጠት አይችልም። አእምሮ ያለማቋረጥ ተግባርናም ትኩረት መካከል ከአንዱ ወደ አንዱ ስለሚቀያየርናም በማንኛውም ተግባር ላይ ትኩረት ለማድረግ ስለሚታገል ይህ ተግባራትን የማጠናቀቅ ቅልጥፍና እንዲቀንስ ሊያደርግ ይችላል። አእምሯችን በአንድ ጊዜ በብዙ ነገሮች ላይ ለማተኮር ሲሞክር ስህተቶችን ለመስራትናም አስፈላጊ ዝርዝሮችን የመዘንጋት እድላችን ከፍተኛ ነው። ብዙ ስራዎችን በአንድ ጊዜ ለመፈጸም መሞከር ለአእምሮ ከአቅም በላይ ስለሚሆን ጭንቀት እንዲሰማችሁ ያደርጋል። ይህ በአእምሮም ሆነ በአካላዊ ጤንነታችሁ ላይ አሉታዊ ተጽዕኖን ያሳድራል። ብዙ ተግባራትን በአንድ ጊዜ ማከናወን የማስታወስ ችሎታን ይቀንሳል። አእምሯችን በየጊዜው በተግባሮች መካከል ሲቀያየር መረጃን በአግባቡ በአእምሯችን ውስጥ ለማስቀመጥ አስቸጋሪ ያደርገዋል። ብዙ ስራዎችን መስራት ውጤታማ ውሳኔዎችን የማድረግ አቅማችን እንዲቀንስ ያደርጋል። አእምሯችንን ይጎዳዋል ማለት ነው። 10ኛ ደግሞ ብቸኝነትናም መገለል ነው። ለረጅም ጊዜ መገለልናም ብቸኝነት የአእምሮ የጤና ችግር እንደ ድብርትናም ጭንቀት የመጋለጥ እድልን ይጨምራል። የማህበራዊ ድጋፍናም ከሰው ጋር ያላችሁ ግንኙነት መቀነስ የሐዘን ስሜት፣ ተስፋ የመቁረጥ ስሜትናም ዝቅተኛ በራስ የመተማመን ስሜትን ያስከትላል። መገለልናም ብቸኝነት ጭንቀትናም ለድብርት ስሜት አስተዋጽኦ ያደርጋል። የማህበራዊ ድጋፍናም ግንኙነት አለመኖር ከፍ ያለ የፍርሃት ስሜት፣ ጭንቀትናም ስጋትን ሊያስከትል ይችላል። ይህም በአጠቃላይ የአእምሮ ደህንነት ላይ አሉታዊ ተጽዕኖን ያሳድራል። የማህበራዊ ኑሮ መገለልናም ብቸኝነት በአእምሮ ጤና ላይ አሉታዊ ተጽዕኖን ያሳድራል። ብቸኝነት የማገናዘብ ችሎታን ይቀንሳል። እንደ አልዛይመርስ ያሉ በሽታዎች የመጋለጥ እድልን ይጨምራልና አጠቃላይ የአእምሮ ጤና ላይ ጉዳትን ያስከትላል ማለት ነው። የተገለሉ ወይም ደግሞ ብቸኛ የሆኑ ሰዎች እንደ በሱስ የመያዝ እድላቸው በጣም ከፍተኛ ነው። የመገለል ስሜትን ለመቋቋም ደግሞ ሱስ አምጪ ንጥረ ነገሮችን መጠቀም የአእምሮ ጤና ችግሮችን የበለጠ ያባብሰዋልና በረጅም ጊዜ ሂደት በአእምሯችሁ ላይ ከፍተኛ ጉዳትን ያስከትላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ 10 መጥፎ ልማዶች አእምሯችንን ወይም ደግሞ አንጎላችንን ለከፍተኛ የሆነ ጉዳት የሚያጋልጡ መጥፎ ልማዶች ናቸው ማለት ነው። በተለይ ብዙዎችን መቆጣጠር ስለምንችል ማስወገድ ያስፈልጋል ማለት ነው። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። በሌላ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።